ሰላም እግዚአብሔር ይብዛላችሁ ውድና የተከበራችሁ ቤተሰቦቼ እንዴት ከረማችሁልኝ? እንዴት አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ በጣም ተናድጃለሁም ከተረጋጋው በኋላ ነው ይሄን ቪዲዮ የምሰራው በእውነቱ እግዚአብሔር በሚያውቀው ማለት ነው። ዛሬ እንግዲህ ቤት እድሳት ያው ቪዲዮ ሰርቻለሁ ማለት ነው። ከዚህ በፊት እድሳት እየተደረገ ነበረ። በመሃል አስቆመች ሴትዮዋ ማለት ነው። መቆም አለበት መሰራት የለበትም ማለች። አንደኛ ነገር እርስ በራሳቸው ሳይነጋገሩ ነገሮችን አምጥተው ጦስ ይሆኑባቸዋል ማለት ነው። በተለይ በሰራተኛ ላይ ይሄ ነገር በጣም ትልቅ ከባድ ነገር ነው። እኔ እንደምታውቁት ብቻዬን ነው የምኖረው። መዳሜ እዚህ ሀገር ላይ የለችም። አንዳንድ ጊዜ ማለት ነው ብቻ ስንኖር በጣም ከባድ ነው። ብዙ ጣውረድ አለ፣ ብዙ ኃላፊነት አለ። እኔ የእውነቴን ነው የምላችሁ እችን የምታክል የግርግዳ ስንጣቂ ካለ ፎቶ አንስተሽ እንድትልኪልኝና እንዳውቅ እፈልጋለሁ ብላ በጣም በቃ በኃይለ ቃል ነው የተናገረችው። እኔ ችግር የለም ኃይለ ቃልም ምንም ብትጠቀምም ጫፌን እስካልደረሰችብኝ ድረስ እኔ ንግግር ውስጤን አይጎዳኝም። ምክንያቱም ምንም አላደረኩም። ደግሞ እንግዲህ ቤቱ ከዚህ በፊትም ገልጬላችኋለሁ። ከ2 ዓመት አሁን ኦልሞስት 3ኛ ዓመቱ ነው እድሳት ሲደረግ። እንግዲህ በ3 ዓመት ውስጥ እንኳን የመሰንጠቅ ይቅርና ብዙ ነገር ይደርስበታል ማለት ነው። ግርግዳ እኮ ነው እንዴ! እግዚአብሔርን በጣም ነበረ የተናደርኩትኝ። እኔ በቃ አልኳችሁ ደውዬ መልሼ ልናገራት ብዬ ካነሳሁት በኋላ ስልኩን በቃ ገብቼ ጸሎት አደረኩኝና ራሴን አረጋጋሁኝ። ለእኖን የቀረኝ በጣም ጥቂት ጊዜ ነው። በዚህ በጥቂት ጊዜ ውስጥ እነሱ ቢናገሩ ቢያስቀይሙኝ እኔ መልሼ እነሱ ልናገራቸው ምናምን አልኩኝና በር ስለምዘጋ ነው ግርግዳ የተሰነጣጠቀው ብለው ቁጭ ግርግዳው የእውነቴን ነው የምላችሁ እርቱቤ ነው ማለት ነው። እንዴት ነው እኛ ያለነው ባህር ዳር ነን። ባህር ዳር ነው ያለው ቤቱ ማለት ነው። ይሄን አሁን ያለውበት ቅርብ ነው ለባህር እና እርቱቤ ያለው በጣም ነው ያዘንኩት። የእውነቴን ነው የምላችሁ ክፉ ሰው ያበረታችኋል፣ ያጠነክራችኋል እንጂ አይጥላችሁም ማለት ነው። እኔ መሄጃዬ ጊዜ ይደርሷል። ግን አንዳንድ ጊዜ እንዲህ ብሎ ፈተና በዚህ ጋም ሲጋረጥባችሁ የሆነ የምደነግጡት ነገርም በቃ እግዚአብሔር ወይ አንተ ታውቃለህ ብላችሁ አሳልፋችሁ ለፈጣሪም የምትሰጡበት ብቻ ብዙ ነገሮች አሉ። ግን ነገ ለራሱ መጣላት አይቀርም ማለት ነው። ነገ ለራሱ ትልቅ ጦርነት ነው። ምክንያቱም መሀንዲሱ ይመጣል ተብሏል። ነገ ነው የሚመጣው። የሚያዩ ግርግዳውን ያኔ ቤቱን በሙሉ እንግዲህ ሲያሰራ የኖረው እሱ ነው። ፍንቅልቅል ብሎ ነው የተሰራው። ያው ነግሬያችኋለሁኝ። አሁን መጀመሪያ መሀንዲስ ነው ማየት ያለበት ወይንስ ቀለም ቀቢ ነው መጥቶ መጀመሪያ ያለበት? እናንተ ፍረዱ። የእውነቴን ነው የምላችሁ ቤተሰቦቼ። አንዳንድ ጊዜ በቃ ሊረግጡ ይፈልጋሉ ማለት ነው። በቃ ሊናገሩ ይፈልጋሉ። ከዚህ በፊት እንደዚሁ ብዬ ስናገር አንቺ ሽንት ቤቱን ትጠቀሚበታለሽ እንዴ? ለምንድን ነው እንደዚህ ያደረገሽ ብሎ መሀንዲሱ በጣም ኃይለ ቃል ተናግሮኝ እኔም ጠብቄ እጥብ አድርጌ አስጥቼ ነው የላኩት ማለት ነው። ምክንያቱም እንዲናገረኝ አልፈልግም። እኔ በነገራችን ላይ ብዙ ጊዜ ነገሮችን በዝምታ አሳልፍና የሆነ የባሰብኝ ቀን ደግሞ ሙልጭ አድርጌ ነው የምናገረው ማለት ነው እስከሚበቃቸው ድረስ። ከዚህ በፊት እኔ ሴትዮዋም ተናግራኝ ቅር አሰኝታኛለች። አሁንም ደግሞ ቅር አሰኘችኝ። ሰራላታለሁ ማለት ነው። እኔም ትንሽ ጊዜ ነው ያለኝ። እስኪ ይሄን ቤት አስባችሁታል? ያንዳንዷን በቃ እኔ አሁን እንግዲህ ግርግዳ ስጠብቅ ልኖር ነው ማለት ነው። ከእንግዲህ በኋላ ሄደሽ ቤተሰብ የለ በቃ ዋይፋይ ቤት ውስጥ መውጁድ ነው፣ ምግብ መውጁድ ነው። የእውነት ሳትወድ በግዷ እኮ ነው ይሄንን ነገር የምታቀርበው አይደል እንዴ? ምግብ ግዴታዋ ነው፣ እረፍት ግዴታዋ ነው፣ ዋይፋይ ግዴታዋ ነው። እኔ እስከሰራው ድረስ ቤት ውስጥ ዋይፋይ ከሌለ አልቀመጥላትም። በቃ እኔ ብቻዬንም ሆንኩኝ ማንም ይኑር ማንም አይኑር ማለት ነው። በተለይ
መዳም ቤት የምንሰራ እህቶች በፍጹም ለመዳሞቻችን ፊት መስጠት የለብንም። መናገር እስካለብን ጥግ ድረስ መናገር ነው ማለት ነው። እኔ አሁን በባለፈው ለታ በቃ ዋይፋይ መገጠም አለበት፣ አዲስ ዋይፋይ መሰራት አለበት ብዬ እችን ቂም ይዘው ነው የተናገሩት ማለት ነው። ውስጣቸው አስቀምጠዋት። እኔ አሁን ልናገር ልመልስ ነበረ፣ መመላለስ ስለማልፈልግ ነው። ምክንያቱም አንደኛውን የጀመርኳት የአጭር ወር ትንሽ ነገር ስላለችኝ እሷን ትንሽ ገፋ አድርጌ ወደፊት ነገሮችን እስከማስተጋ ሜቢ በቃ እስከ 3 ወር ድረስ ነው፣ የ3 ወር ጊዜ ነው የምሰጣቸው። ከዛ በኋላ ማለት ነው ከዛ በኋላ የፈለጉትን ስትፈልግ ቪዲዮ እየቀረጸች ትላክላት፣ ስትፈልግ እንደፈለገች ታድርገው ማለት ነው። እኛ እድሜ ልካችንን በቃ ኧረ ወይኔ ጋይስ የእውነቴን ነው የምላችሁ። ጸሎት አድርጉ ቤተሰቦች። እግዚአብሔር አምላክ በቃችሁ ይበለን። የሰው ቤት እንጀራ እፎይ የምንልበትን በቃ እግዚአብሔር እውነት የበረከት ህይወት መድኃኒዓለም ይስጠን፣ ከክፉ ነገር ይሰውረን። እንደዚህ በቃ እንጃ እኔ በኢየሱስ ስም በቃ እዚህ ድልት ብሎኝ ድልቅቅ ብዬ በቃ ፍልስስ ብዬ መኖር የሚመስላቸው ስንቶች አሉ። ኖ በጣም ብዙ ፈተና አለው ከምላችሁ በላይ ማለት ነው። ተኝተሽ ነው የምትዩ፣ ተኝተሽ እንደዚህ ነው የምትዩ፣ እንደዚህ ነው የምትዩ። በፍጹም እንደምታስቡት እንደሚወራው አይደለም። ይኸውላችሁ እንግዲህ መጨረሻዬ ሰዓት ግድግዳ ፎቶ እያነሳሽ ላኪ ተባልኩ ማለት ነው። የመጨረሻ ሰዓት የእውነቴን ነው የምላችሁ። ዛሬማ እኔ እንጃ ብቻ እስኪ ያለውን ነገር ነገ አያለሁኝ ምን እንደሚከሰት ማለት ነው። ግን በያለንበት በጸሎት እንበርታ፣ በያለንበት በዱዓ እንበርታ። ፈጣሪ ደግሞ ያሰብነውን የሰራነውን ገንዘብ የበረከት ያድርግልን። መቼስ እነሱ ሲያዩት እያሉ እየተጠናገሩ ነው መሰለኝ እያዩ የሚሰጡን፣ በግራ እጃቸው ነው መሰለኝ እያነሱ የሚሰጡን። ብሩ ለራሱ አሲድ ነው። ግን እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ስለ ሁሉም ነገር እግዚአብሔር ይክበር ይመስገን። እግዚአብሔርን ነው የምላችሁ። እኔማ እቀጠቅጣት ነበረ፣ ግን ምንም ነገር አልናገርም ብዬ ነው ዝም ያልኩት። ብለው በሩን ዘግተሽዋል፣ እንደዚህ አድርገሻል፣ እንደዚህ ሆነሻል፣ እንዲህ ሆነ፣ በዚህ ወጣ፣ በዚህ ወረደ። እሺ ቤት እንግዲህ አሁን እነሱ እየመጡ እያልከሰከሱ እኔ መጥረግና ማጽዳት መሸፈጥ አለብኝ እንደ እነሱ ስራ ላይ ናቸው፣ እየሰሩ ነው፣ እየገቡ እየወጡ ነው። ወይ ጉድ! በቃ ጋይስ ብቻ እግዚአብሔር አምላክ በሰላም ለሀገርሽ አብቃሽ ብላችሁ በጸሎታችሁ አስቡኝ። እናንተም በያላችሁበት ሰላም ሁኑልኝ። ስለምታበረታቱኝ፣ ስለምትሰጡኝ ነገር፣ ስለምትሰጡኝ አስተያየት፣ ስለምትሰጡኝ ጥሩ ምክር፣ ጥሩ ፍቅራችሁ እግዚአብሔር ይስጥልኝ ለማለት እወዳለሁኝ። የሰው ቤት የሰው ነው። የራሳችንን ይዘን በሰላምና በጤና ለሀገራችን እንድንበቃ ደግሞ እግዚአብሔር ይርዳን ማለት ነው። እግዚአብሔር ይርዳን። ምክንያቱም እንጃ ከባድ ነው ከምላችሁ በላይ እኔ አሁን የመጨረሻ ነው ቂም ያስኩባቸው ማለት ነው። የመጨረሻ እኔ ስታመም ማንም ዞር ብሎ አያይኝ። እኔ እዚህ ጋር ስወድቅ ማንም የለም ቤት ውስጥ። የእውነቴን ነው የምላችሁ። ያኛውማ ሰውዬ ማለት ነው ድራሹን ያጠፋው። ድራሹን እኔ ሙሽኪል ውስጥ መግባት አልፈልግም ምናምን ብሎ እናትዬ ስልኩን ጥፍትፍት አድርጎ ማለት ነው በ4 ነጥብ ዘግቷቸዋል። ለምን? በጣም በብዙ $1000 ነው ይሄ ቤት እደሳ የተደረገለት። አታምኑም? በብዙ $1000 ማለት ነው። ሰውየው ያው የገንዘብ አሰጣጧ በጣም ብዙ $1000 ነው። በጣም በብዙ $1000 ተገምቶ ነው። እግዚአብሔርን ነው የምላችሁ። $1000 $2000 አይደለም ከዛም በላይ። ምክንያቱም የተቀየሩ ሴራሚኮች፣ ሽንት ቤት እቃዎች ወደ 4 ሽንት ቤት ሙሉ ሴራሚኩ ሙሉ መብራቱ በቃ ፍንቅልቅል ብሎ አፈር ውስጥ ከሚታይ ድረስ ነው ማለት ነው። ከዛ የውዱን የሽንት ቤት እቃ ነው አምጥተው የገጠሙት፣ ማንም የማይኖርበትን ማለት ነው። ሰውየው ፌንት በልቷል። ከዛ በኋላ እሱ ደግሞ ደወለና ይስተፍሉ ቢለኝ ይስተፍሉን ትብሃ ሐሊክ አያችኋ። አንዱ ሲኮረኩማችሁ ደግሞ አንዱ የሚያበረታችሁም አለ። ምን ትላላችሁ? እግዚአብሔርን እስኪ እንግዲህ ጠብቃለሁ። አለበለዚያ ማለት ነው እጥብ አረጊያት እሄዳለሁ ወደ ሀገሬ። ኻላስ ሾዲክ ፍዩ
እንዴ ሰው ይሞታል እንዴ? እኔ እኮ ብዙ ነገሬን አቃጥዬ ነው ብዙ ያሰብኳቸውን ነገሮች ትቼ ነው ከቤተ ክርስቲያኔ ቀርቼ ብዙ ዋጋ ከፍዬ እግዚአብሔርን ነው የምላችሁ። ዝማሬና ያጥኝ ሲሉኝ እምቢ ብዬ በቃ የሰው ቤት እንጀራ ነው የመዳም ቤት ነው ብዬ ሁሉ ነገሬን ቁልፍ አድርጌ በተቀመጥኩ ጭራሽ ጦርነት ጭራሽ በቻልኳቸው የእውነቴን ነው የምላችሁ። አንድ ሰሞን ደግሞ ትንሽ ብር ጨምሪ ምናምን ብዬ ጋጋ ብዬባታለሁ። እሱን ሁሉ አድርገው ቂም ነው የተወጡብኝ። በቃ ዘመቻ ትላላችሁ፣ በቃ ትጠላላችሁ። እኔ ደግሞ ማለት ነው በክፉ አይኑ ሰው ከሚያይ ክፉ ቃል ከሚናገረኝ መጥቶ በጥፊ ብሎ ቢወጣለት ነው የሚሻለኝ ማለት ነው። እኔ ሰው በክፉ አይኑ እንዲህ በቃ ይሄ ደግሞ የሆነ ቆሪጥ አስተያየት አለ፣ እንደዛ እንዳይኝ ሰው አልፈልግም። በቃ በሙሉ አይኑ የማይፈልግ ከሆነ ያ ሰው ትቶ መሄድ ይችላል። ማሰራት የማትፈልግ ከሆነ ደግሞ ማስወጣት ትችላለች። ምክንያቱም እኔ ለረጅም ዓመት እዚህ ቤት ኖሬያለሁኝ፣ ሰርቻለሁ፣ ተቀይሬበታለሁ። ቀጥቅጬ ሰርቼበት ቀጥቅጬ ተቀይሬበታለሁ ማለት ነው። ቤቱ እኔ አይቆጨኝም። በነገራችን ላይ እዚህ ቤት ሰርቶ ለመቀየር የሚፈልግ ሰው አላማ ያለው ሰው ሰርቶ ይቀየርበታል ማለት ነው። በቃ ዝም ብላ እኔ ብቻ ይሄ ነው ብዬ ልላችሁ አልችልም። በጸሎታችሁ አስቡኝ። እግዚአብሔር አምላክ በሰላም ለሀገሬ እንዲያበቃኝ ከምወዳቸው ቤተሰቦቼ ከምወዳቸው ብዙ አሉና ከነሱ ጋር በሰላም እንዲያገናኘኝ በጸሎታችሁ አስቡኝ፣ አትርሱኝ። ስለ ሁሉም ነገር እግዚአብሔር ይክበር ይመስገን። አሁን ይሄንን ግርግዳ እንግዲህ እስኪ አሁን እንደው በመቤቴ እኔማ ቆይ ላሳያ። አሁን ይሄ ግርግዳ ምኑ ነው ፈረሰ የሚባለው? የእውነቴን ነው የምላችሁ። አሁን እንደዚህ የሆነውን ግርግዳ ማለት ነው እንደዚህ የሆነውን ግርግዳ ፎቶ እያነሳ ይልክላታል ተበላሽቷል ብሎ። አሁን ይሄንን ፎቶ አንስተሽ ላኪልኝ ነው እሷ ደግሞ የምትለው ማለት ነው። ይሄ ከዚህ በፊት ያነሱት ነው ምሻሁን ይሄ አሁን ያሳያችሁ ግርግዳ ማለት ነው። እግዚአብሔርን እኔማ ኢንሻአላህ ነገ እንግዲህ መሀንዲስ ተብዬው ይመጣል ማለት ነው። ብታያልኳችሁ በቃ የሆነ ቅን እያለ ነው የሚመጣው። እንግዲህ በቃ ከተጣላን ነገ የመጨረሻ ነው ማለት ነው። አንድ ሰው በር አልዘጋሽም፣ በር አልከፈትሽም፣ በር ተዘግቶ ነበረ አሉ ምናምን የሚሉ ከሆነ እግዚአብሔርን ነው የምላችሁ በቃ የካልቹ አይነት ነው ማሳያቸው ማለት ነው። እኔ በነገራችን ላይ ዝም ብዬ ከተናገርኩኝ በጣም መጥፎ ነው ማለት ነው ንግግሬ። እወዳችኋለሁ፣ አከብራችኋለሁ። ክብር ለሚገባ ሁሉ ክብር እሰጣለሁኝ። ከዛ ካለፈ ግን እኔ ለማንም ሰው ወደ ኋላ አልመለስም። እንኳን ለማላቃቸው ለአረቦች ይቅርና ለእናቴ ልጅ ወደ ኋላ አልመለስም ማለት ነው። ምክንያቱም ሰው ልጅ ይታገሳል፣ እስከ ጥግ ድረስ ይታገሳል። ከዛ በኋላ ደግሞ ካቃተው ማለት ነው ይገለብጠዋል። በቃ እንዴ እኔ እኮ በእውነቴን ነው የምላችሁ ሁሉ ነገሬ ጉጉል ብሎ እዚህ ቤት ሁሉ ነገሬ በቃ አይምሮዬ ሁሉ ስማአም ወልዶ መንፈስ ቅዱስና አመሰግናለሁ ስለምታበረታቱ ስለምትሰጡኝ ነገር በሙሉ። እናንተም ራሳችሁን ጠብቁ። በሰላም ለሀገራችን ምድር ያብቃን ቸሩ መድኃኔዓለም ለማለት እወዳለሁኝ። ሰናይ ምሽት ይሁንላችሁ።